አዎ እኔ ግዙልኝ አላልኳቸው ልብስ ግዙልኝ አላልኳቸው ከደላላም ጋር ሲወስዱኝ እኔ ከፍላለሁ ብለው ነው ወሰዱ ወረቀት ላይ የሌለ ምግብ አይነት ፈጥራ የሩዝ ወጥ እኮ ነው ወጥ አይሰጠች ግፊትም ይዋሻል ግፊት እኮ አይዋሽም ለኔ ያስረጅኝ ክቡር ፍርድ ቤት አረኛም እንደው እኛም እኮ በሰራተኞች ተቃጠለ ይሄው እንዲያዋረዱኝ ነው ክቡር ፍርድ ቤት እኔም የሰው ልጅ ነኝ አይደል ይሄው ልባርኩል ከዛሬ ነገ ትሻሻላለች ይቅርታ አርጉ ክቡር ፍርድ ቤት ቆያ እንዴ ጣልቃት ትግቢሳቸው ይጨርሱ ታዲያ ስራ ልሰሪ ነው እንጂ በጉዲፈቻ ላሳድግሽ አመጣውሽ አይደለም መዝገቡ ተዘግቷል ወደ መዝገብ ቤት ይመለስ የዕለቱ ስራ በዚህ ተጠናቀቀ ከስር ነው የመጣው ወደ ላይ አይደል እንዴት ከላይ ይወልቃል ጥርስ ከስር ተመጥቶ ነው ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው ልክ ካገባሃለው በየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ ከባሌ ራስ ላይ ወረጅ ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ ስነ ስርዓት ያዥ ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው ሰላም ውድ ተመልካቾቻችን እንደምን ከረማችሁ ይህ ሳምንታዊ ወሬ ዳኛ ይታይ ፕሮግራም ነው ሳምንታችሁ እንዴት ነበር ጥሩ እንደሆነ ተስፋ አደርጋለሁ ባለፈውን ሳምንት የችሎት ፕሮግራም ተከታትላችኋል እርግጠኛ ነኝ ትምህርት እንዳገኛችሁበት ይህን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው ለዲግና ለማው ከተጠያቂነት አያድንም ስለዚህ ዳኛ ይታይ ፕሮግራምን እየተከታተላችሁ የህግ ዕውቀታችሁን እንድታዳብሩ የሁል ጊዜ ምክሬ ነው እንግዲህ ዛሬም አስተማሪ የሆነ ፕሮግራም ወደ እናንተ ይዤላችሁ ቀርብ ያለሁኝ ጉዳዩ ምንድነው ክርክሩና ፍርዱ ምን ይመስላል ህጉስ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው መልካም ቆይታ ተከታተሉ የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1995 ዓ.ም የተቋቋመ የሲቪል ማህበረሰብ ድርጅት ሲሆን በሴቶች መብት በሰማያዊ መብቶች በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ ማህበራዊና ህጋዊ መብቶችን ለማሻሻል የረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል ከነዚህም ውስጥ ያለው ህጎች ማሻሻያዎችን የተሻሻለ የቤተሰብ ህግና የኢፍርድ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገብርና ሲደግፍ ቆይቷል ከነዚህ ፕሮጀክቶች ውስጥም በሪቮሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያደርጉ ቆይቷል ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህ ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብአት እንዲሆኑ ይሰራል በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ እጥረት በተለይ በህግ አተረጓጎም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ ቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን እንድትከታተሉንና እንድትሳተፉ በአክብሮት እንጋብዛለን የኢትዮጵያ የህግ ባለሙያ ሴቶች ማህበር እንደምን ዋላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል ከሳሽ ወይዘሪት ማስረሻ ተኮላ ተከሳሽ ወይዘሮ ትሩፋት ልዑል ቀርባችኋል ያው እንግዲህ ጥሩ ያው ከሳሽ በተከሳሽ ቤት በቤት ሰራተኝነት ተቀጥሬ ለአራት ቤተሰብ ጠቅላላ ስራ ለመስራት ገብቼ በወር 6000 ብር ተስማምተን ነገር ግን ደሞዜን ሳይከፍሉኝ ከቤት ወጥቻለሁ ስለዚህ ደሞዜን እንዲከፍሉኝ የሚል ክስ ይዘሽ ቀርበሻል እስኪ ምን ነበር የተፈጠረው በሁለታችሁ መካከል ያለውን ችግር እስኪ አስረጅ እሺ አመሰግናለሁ ክቡር ፍርድ ቤት ይሄው እኔ የተቀጠርኩት በቤት ሰራተኛ ነው የቤት ሰራተኛ ቢሰራውን ሁሉ ነው የምሰራው ቤት ጠርጋለሁ አይጥማቸውም ልብስ አጥባለሁ ምንም አይጥማቸውም መልሰው ነክረው ያውጡ ነክረሽ ነው የምታወጪው ብለው መልሰው ያጥቡታል የቤት መረጋገጫው ላይ ቀርም እኔ ሳጥብ ይሰጡኛል አጥባለሁ መልሰው እንደገና ያጥቡታል ሽንኩርት ስልጥ አይመቻቸውም አይጥማቸውም በቃ የኔ ስራ አይጥማቸውም ምንም ነገር ባረግ ለሳቸው ምንም አይጥማቸውም በቃ ወጥ በሰራ ወጡ አይጣፍጣቸው ምንም ነገር ባደርግ ለሳቸው ምንም የሚመቻቸው ነገር የለም ስለዚህ እኔ ናቁኝ እኔ ደግሞ ሌላ ቦታ ሰርቻለሁ ይሄ አዲስ አይደለም የሳቸው ቤት ቆይቻለሁ እኮ የሰው ቤት ከገባው ቆይቻለሁ እሳቸው ቤት እንግዲህ ምን እንዳልጠማቸው አላቅም በቃ መሳቀቅ ሆነ የተሰራው ከተደፋብኝ ያበሰልኩት ነገር የሚደፋ ከሆነ
ምንድነው ታዲያ የኔ ሰራተኝነት? ሙያ የለኝም ብዬ አልገባሁም። በሙያዬ ነው የገባሁት። እንግዲህ ማንኛውም ሰው እንደሚቀጠረው ነው እኔም ተቀጥሬ የገባሁት። ምንም ነገር አይጥማቸውም። በቃ ወጥ ብሰራ ወጡ ይደፋል። አይጥማቸው መልሰው እንደ አዲስ ነው የሚሰሩት። በቃ ግራ ገባኝ። እኔም ግራ ገብቶኝ ነው። በቃ ይንቁኛል፣ ናቅ ነው የሚያደርጉኝ። የእሳቸው ሙያና የኔ ሙያ ሊለያይ ይችላል። የሰው ልጅ ስለሆነ አስተካኪ የተባልሽው ነገር የለም ማለት እንግዲህ ሁሉንም ነገር እችላለሁ ብለሽ ገብተሽ ከሆነ አስተካኪ ብለው ስራሽን እንድታስተካኪ የማይጠማቸው ነገር ይሄ ልክ አይደለም በዚህ መንገድ ይሄድ ብለው አልተነጋገራችሁም ነበር? ምንም ነገር አይሉኝም። ምንም ነገር አይሉኝም። እሰራለሁ፣ ይሰጡኛል አይደል? እሰራለሁ፣ የተዘጋጀውን ነገር እሰራለሁ። መልሰው አይጥማቸውም። ወይ ይደፉታል ወይ መልሰው ይሰራሉ እሳቸው። ሁሉንም እችላለሁ ብለሽ ገብተሽ ታዲያ እኔ በጉዲፈቻ ላሳድግሽ ነው እንደ ቤት የመጣሽው? የኔና አንቺ እኮ ግንኙነት ያሰሪና ሰራተኛ ነው። ምን ትላለች እቺ? ይኸው የደላላ 500 ብር ቆረጡብኝ። ሽፎን ደግሞ እኔ ልብስ ለብሼ ነው የገባሁት። በራሳቸው ፍቃድ ነው የገዙልኝ። የሽፎኑንም ቆርጣለሁ ብለው ብሬን አስቀሩብኝ። እንግዲህ ምን ላድርግ? እኔ ለምን ይቆረጥብኛል? እኔ ስደህ አይደለም ለቤተሰቦቼ ነው ምልከው እንግዲህ ሰርቼ። ስለዚህ ምን ላድርግ? ያለው እንትን ወደ ህግ መምጣት ነው። ህግን እንደሚያደርገኝ ልሁን ብዬ ነው የመጣሁት። ስለዚህ ብሬን ቆርጠዋል። አሁንም ብሬን ይክፈሉኝ፣ ይስጡኝ ብሬን። የደላላውንና ለሽፎን የገዙልሽን ከደሞዚ ስለቆረጡ የደላላ የተቆረጠውንና ሽፎን የገዙበትን ቆርጠዋል። ስለዚህ እሱን ሊመልሱልኝ ይገባል ነው። አዎ እኔ ግዙልኝ አላልኳቸው፣ ልብስ ግዙልኝ አላልኳቸው። ከደላላም ጋር ሲወስዱኝ እኔ ከፍላለሁ ብለው ነው የወሰዱኝ። ለምን ብለው ነው እኔ ከኔ ላይ የሚቆርጡት? ምን ይላሉ? አመሰግናለሁ ክቡር ፍርድ ቤት። የሚገርም እኮ ነው፣ በጣም የሚገርም ነው። እንዴ ልብሱን እኔ እሷን ስቀጥር ከደላላ ቤት ስትመጣ ሁሉን ነገር እችላለሁ ብላ ነው የመጣችው፣ ሁሉን ነገር። ነገር ግን ሳያት ዜሮ፣ ምንም ነገር አትሰራም። እንዴ አሁን ይሄ የፈረንጅ ተብሎ የሚወራው ሩዝ እንኳን ስሪ ብላት እኮ ወረቀት ላይ የሌለ የምግብ አይነት ፈጥራ የሩዝ ወጥ እኮ ነው ወጥ አይሰጠች። አራሱ ብቻ ምን በዚህ ብቻ ታበቃለች? በቦይለር ውሃ ፊልም ብዬ በሰጣት ቦይለሩን እኮ ከሰላይ ጥዳ ያቃጠለች ጀግና ናት። መች በዚህ ብቻ በቃች? መቼም የዶሮ መበለቱን አታውቅም። ካያያዙ አይቼ ዶሮን በልቼ አስተካክዬ በሰጣት የመጡበትን ሁኔታ በማያውቀው መልኩ መላላጫውን ካጭሬ ቅልጥሙን ከፈረሰኛ ለኔ ያስረዱኝ ወደዚህ እያሽኝ ደባልቃ ከትፋ ያዘጋጀች የሴት አውል እኮ ናት። አንድ ነገር አትችልም። ሲመጡ ሁሉን እንችላለን ነው የሚሉት። አረኛም እኮ በሰራተኛ እኮ በእነሱ እኮ ተቃጠል። ክቡር ፍርድ ቤት እሷ የምትችለው ምንድነው ተብሎ ቢጠየቅ 24 ሰዓት ስልክ ማውራት 24 ሰዓት። እንዴ ስራቸው እንኳን ኦፕሬተር የሆኑ እኮ ሰራተኞች በሶስት ፈረቃ ነው የሚሰሩት። ሰው 24 ሰዓት ያወራል፣ 24 ሰዓት ታወራለች። እኛም በእነሱ ተሰቃየን። ምን ላድርግ ታዲያ? ስለዚህ የሽፎኑንም ደግሞ ያሰፋውላት ወድጄ አይደለም። እኔ ቤት የተከበረ ቤት ነው፣ እንግዳ የሚመጣበት ቤት ነው። የምትለብሰው ልብስ መቼም እንደው ሰው ፊት አይወራም፣ ግን ምን ላድርግ? ስለካደች አወራዋለሁ። እምብርቷን የሚያሳይ ሰውነቷን የሚያሳይ በዛ ላይ ደግሞ ሽርጥ መልበስ የማትወድ ሻሽ ማድረግ የማትፈልግ። እንዴ ወጥ ቤት እኮ ሲገባ ሻሽ ማድረግ አለብን፣ ሽርጥ ማድረግ አለብን። እንደዚህ አይነት ስርዓት ነው ያለው። ግን እሷ ይሄንን አታደርግም። ስለዚህ እኔ እንግዶቼ ሲመጡ ሳፍር አው ሽፎን አሰፋውላት። ይሄ ነው። ስትመጣ ደግሞ የደላላ ማንም የሚያውቀው ነው፣ ሀገር የሚያውቀው ነገር ነው። ቀጣሪ ነው መጀመሪያ የሚከፍለው፣ ከዛ በኋላ በወር በሚታሰብ ይከፍላሉ። ይሄንን ያደረኩት እኛም እኮ ነደድ። ምን ላድርግ? ስለዚህ የሽፎኑንም የደላላውንም ሂሳብ መክፈል አለባት። ለምን ብዬ ነው ለሷ ምለቅላት? በዛ ላይ አንድ ሙያ የላት፣ መቃጠል ነው። ይሄው ነው ክቡር ፍርድ ቤት። ሁሉንም ስራ እችላለሁ ብላ ነበር የገባችው ስትነጋገሩ ከደላላ ቤት? እንዴ የማልችለው ነገር የለም ብላ ነው የገባችው። መቀቀሉንም መጥበሱንም የማልችለው ነገር የለም ብላ ገባች። ግን ተቀጥረው ሲመጡ ደግሞ የሚቀቀሉትና የሚጠብሱት እኛን ነው። ይሄው አየዋት። እውነት ነው፣ እንደ እውነት ነው። እኔም እንደው ሴት ልጅ አለኝ።
አንድ ነገር አትችልም። ስለዚህ ከዋናው ስራ አውጥቻት እኔ ነው የምሰራው። የሰራችው ነገር በሙሉ ሚጥም የላሜ የጣማ አይደለም። ተመልሶ እሰራለሁ። ልብስ ቢታጠብ ፈጽሞ በስርዓቱ አይታጠብም። እሱንም አጥባለሁ። ስለዚህ እኔ ምን አደረከው? እሷ በጣም ቀላሉ ስራ ልጆቼን ሰርቪስ ድረስ ማድረስ፣ ከሰርቪስ ተቀብላ እቤት ማምጣት፣ ይሄን ብቻ ሰጧት። በቃ ይሄ ደግሞ ለማንም ቀላል ነው። እንግዲህ አጠቃላይ እሰራለሁ ብላ በአንድ ስራ ተወሰነች። ለዚህ ነው ያለሁት። ምንም አይነት ስራ የለም። ስልክ ደግሞ አሰልቺ ነው። በዛ ላይ ደግሞ ከዚህም ደግሞ ተጨምሮ እኮ ከኔና ከባለቤቴ ጋራ ቁጭ ብላ ማውራት ሁሉ ትፈልጋለች። ያን ሁሉ ምልልስ ታደርጋለች። እኔ ምን ላድርጋት? ይሄ ተገቢ አይደለም። ልክና ለከት አለው። እንደዚህ አይደረግም። እና በዚህ ምክንያት ነው እኔ ፈጽሞ ደግሞ ደሞዟን ፈጽሞ አልከለከልኩም። እኔ ለደላላ የከፈልኩት ማጓጣት አለባት። ሽፎን የገዛሁት ይመለስ ነው እንጂ ያልኩት ደሞዟን ያሁኑ ኖር እንኳን ሙሉ ነው ያወቀ የሰጠዋት። ይሄንን መቼም ትናገራለች። የሰው ልጅ ናት ካልካደች። እንደው እኮ የሚገርም ነገር ነው ያሰራሯ ነገር። እንደው አንድ ነገር እንኳን ብነግራችሁ አሁን ድፍን ምስር እንደው ስናቀው ከቤታችን ስንመጣ ሴት የሆነች ሴት ቀቅላ አይደል ምሰራው። እሷ እኮ አንድ ቀን ድስት ውስጥ ኳ ሲል ምንድነው ብዬ ሳይ በጥሬው ታቁላለዋለች። እስከዚህ ድረስ ነው እንግዲህ የምንም የሙያ ችሎታ የሌላት። እኔ በዚህ እድሜዋ ምን ስሰራ እንደከረመችም አላውቅም። ልብስ ማጠብ ሰው ያቀታል። እጅ ማስታጠብ ዝቅ ብሎ ማስታጠብ ያቀታል። አዎ ሰው ሲመጣ ቡና ሲጠጣ የሰውን አፋፍ ከዛስ ስልክ ብቻ የራሷን ስልክ ብቻ። ይሄ ምን አይነት ነገር ነው? እኔ ተቃጠልኩ። አየዋት ትለምዳለች ብዬ አቅርቤ ባስተምራት ጭራሽ አናቴ ላይ ፊት ጣለች። ጭራሽ ደግሞ አሁንም እስከነገ ዛሬ ትማራለች። እኔም ሴት ልጅ አለኝ። ሁሉም ሴት ተሟላ ስራ አያመጣም። እስቲ ላስተምራት ብዬ ባቀራረባት ጊዜ ያለሷ ቤቴ የሚፈርስ መስሏት ስትጠራ ቤት አትል፣ አስተያየት አትቀበል፣ ምንም አይነት እርማት አትቀበል። መገላመጥ ነው፣ ማኩረፍ ነው። ምን ላድርግ? በጣም እኮ ተሰቃየሁ። 6000 ብር ማለት እንግዲህ ይታያችሁ። እኔ በስንት ጊዜ ነው በስንት ዓመት የሥራ ልምድ ነው 6000 የገባሁት። በአንድ ጊዜ እንችላለን ብለው ሲቀጠሩ ቀድሞ ነገር እኮ የሥራቸውን የመጀመሪያውን ደሞዛቸውን አያውቁትም። ጣሪያውን ነው የሚናገሩት። እንደዛ ሆና መጣች። እስቲ አጠቃላይ ነው ይሁን ብዬ አስገባኋት። በዛ ላይ የቤተሰብ ብዛት የለንም፣ 4 ነን። እንደው ለ4 ሰው አብስሎ ማብላትና የ4 ሰውን በዛ ላይ ማሽን አለ ልብስ የሚታጠብበት። እኔ ምን ስሰራ እንደከረመች አላውቅም። ክቡር ፍርድ ቤት አረኛም እንደው እኛም እኮ በሰራተኞች ተቃጠልን፣ እኛም ተቃጠልን። ኧረ አንድ ነገር ይደረግልን። እንደው እኔ ግራ ገብቶኛል። እንዴት ነው ነገሩ? ስጦታ ነው የገዙላት ወይንስ ከደሞዟ እንደሚቆረጥ ነግረዋት ነበር? ሽፎኑን ሲገዙላት ሽፎኑን እኮ የገዛሁላት እኔ ወድጄ እኮ አይደለም ክቡር ፍርድ ቤት። እኔ ቤቴ የእንግዳ ቤት ነው። ትላልቅ ሰዎች ናቸው የሚመጡት። እንግዲህ ሰራተኛ ተብዬ እንደ ዘመኑ እንትን እንብርቷ እየታየ ሲሰራ ኧረ በስመ አብ! እንዴ ትልቅ ሰው አይደሉ እንዴ ማዘር? እንዴ ትልቅ ሰው አይደሉ እንዴ? እኔም ብርቴን አሳይቼ አላቅም ሲጀመር። እንዴ ደሃ እኮ ዘመድ አለው። ክቡር ፍርድ ቤት በተራዋ ታውራ። እንዴ ያፊት ባሻል። ቆይ ስነ ስርዓት ያዙ። ለኔ ያስረጅኝ። ህግ ፊት እኮ አይዋሽም። ለኔ ያስረጅኝ ወደዚህ። አዎ ህግ ፊት አይዋሽም ክቡር ፍርድ ቤት። እኔ ደሃ ስለሆንኩ ነው ንቀውኝ ነው እንጂ ሁሉንም ስራ እኔ ነኝ። ማሽን እያለ እንኳን የነገሩኝ ማሽን እያለ እንኳን በእጅ ነው የሚያሳጥቡኝ። መረጋገጫ አይቀርም፣ የእግር መረጋገጫ አይቀርም። አውጥተው ሲሰጡኝ ሲያሳጥቡኝ እኔ አጥቤው እንደገና በማሽን ያጥቡታል። ታዲያ ስራ ምሰሪ ነው እንጂ በጉዲፈቻ ላሳድግሽ አመጣው አይደል? ሁሉም ስራ መስራት አለ። ለኔ ወደዚህ አስረጅኝ ወይዘሮ። አይደለም እሳቸው አሁን ትልቅ ሰው ናቸው፣ ቀጣሪ ናቸው። ልክ ነው፣ ቀጥረውኛል። እኔ ደግሞ ተቀጣሪ ነኝ። ተቀጣሪ በሆድም ደግሞ ዝቅ ያልኩት ለኑሮዬ እንጂ እርሶ እንዲያዋርዱኝ እንዲንቁኝ አይደለም። ለምን ያዋርዱኛል? አንዴም ብርቷን ታሳያለች፣ አንዴም ከርሶ ይጠበቃል። ለቤተሰቦቼ ክፍለ ሀገር ናቸው፣ ለቤተሰቦቼ ነው የምደውለው በቃ። በተረፈ ቤት አይተውኝ ነው 24 ሰዓት የእርሶ ስራ ምን ፋታ አለውና ነው ደግሞ አሁንም እጠዳለሁ፣ አሁንም አውጥተው ይደፋሉ፣ አሁንም እጠዳለሁ፣ አሁንም ድስት ማጠብ አይመቾት፣ ቤት በወለወል አይመቾት። ልጆቹን እንኳን እንደው አንዳንድ ጊዜ ልብሳቸውን ለማልበስ እንኳን አይመቾት። እርሶ የኔ ስራ ምንም አይጥማቸው በቃ። እኔ ግን ከዚህ በፊት ጥሩ ቦታ ሰርቻለሁ። ሁለተኛዬ ነው የሳቸው ቤት። ረጅም ዓመት ቆይቼ ነው የወጣሁት። እጄ ተስሞ ነው ብለው ነው ስሞ ቀጣሪዎች ያሰሩኝ። እኔ እሳቸውና እኔ በምን ተገናኝት ምናቸው እንግዲህ አንዳንድ ሰው ያው አይግባባ ይሆናል። በቃ የኔ ሙያ አይገባቸውም እሳቸው።
የእውነት ምክር አልሰጡሽም እንድታስተካኪ በሚሰጡሽ? አሁን ቅድም ሲሉ ነበር አንዳንድ ምክሮችን ማስተካከያ ነገሮችን ሳስረዳት አትቀበልም ሲሉ ነበር። ይሄ ነገር ነበር እንድታስተካኪ ተነግሮሽ? አንቺ ክቡር ፍርድ ቤት ምንም ነገር ጠይቀውኝ አያውቁ። ንቀት ነው በቃ። እሳቸው ይንቁኛል። በቃ ሰው ደግሞ እኔ እኮ የሰው ልጅ ነኝ አይደል? ለምን ይንቁኛል? እኔ የምሰራው ነገር አይጣፍጣቸውም? እንኳን አስተካኪ ይሉኝ ማየት ራሳቸው በቃ ይቀፋቸዋል። እኔን ወደው ነው የደላላ ከፍለው ያመጡኝ። አንቺ አትክፈይ እኔ ከፍላለሁ ብለው ያመጡኝ። እንደገና ሹፎንም ቢያሰሩልኝ ደግሞ ፈልገው ነው ያሰፉልኝ። እኔ ልብስ አጣሁ አላልኳቸው። ልብስ አለ ለብሼ ነው የገባሁት። እና ታዲያ በሻንጣ ልብስ ይዤ ነው የገባሁት። በፌስታል እንኳን አይደለም ልብስ ይዤ የገባሁት፣ በሻንጣ ነው ልብስ ይዤ የገባሁት። እንዴት አድርገው ነው እሳቸው ለእኔ ሹፎን የሚያሰፉልኝ? እናቴ አይደሉ ዘመዴ አይደሉ? ልበሽ ያሉኝ ደስ አለኝ። እኔ ደግሞ ስጦታ መስሎ ለበስኩ። አሁን ደግሞ ከደሞዝሽ ላይ ቆርጣለሁ፣ የደላላ ቆርጣለሁ። ምን ማለት ነው ይሄ? አንድ ሰው እኮ አንድ ነገር ሲያደርግ ማወቅ አለበት። ያ ሰው ማወቅ አለበት። ከደሞዝሽ ላይ ልወስድ ነው፣ ይሄንን ላድርግልሽ ይባላል። እሳቸው እንደፈለጉ እኔን እንደፈለጉ ስለሚያዙኝ አሁንም ደግሞ በብሬ እንደፈለጉ ሊያዙ ነው። እቃ አይደለሁም እኮ የሰው ልጅ ነኝ። እኔም እኮ እንደሳቸው እኮ አንድ ቀን ደግሞ መቅጠር እችላለሁ፣ ነገ ከፍላለሁ። እንዴ ሁልጊዜ ገንዘብ ነው እንደሚታየው? እንዴ ተው እንጂ ማዘር። እኔና እርሶ እኮ ትንሽም ጊዜ አብረን ኖረናል አይደለ? ልጆቾትም እንግዲህ ያውቃሉ። ልጆቾቱም እንዴት አድርጌ እንዳሳደግኳቸው ትንሽ ጊዜም ቢሆን ያውቃሉ። ለምንድን ነው ደግሞ ህግ ፊት እንዴት ይዋሻሉ? ሙያ የላትም ዶሮ ከተፈች ሩዝ ቀቀለች የሚሉኝ። አሁን የኔን ሙያ እርሶ ቀምሰውት ያውቃሉ? አይተው ያውቃሉ? አያውቁም። ስለዚህ እንዲህ አይነት ውሸት አይዋሽም። እኔ በእርሶ እድሜ አልዋሽም። ስራ ካልቻለች ማሰናበት አልቻሉም ነበር በሰዓቱ? የተከበረው ፍርድ ቤት እኔም መቼም ሴት ልጅ ነኝ። ርህራሄ የሚባል ነገር አለ። ሁሉም ሰው እኮ ሁሉን ነገር ችሎ አይመጣም። ነገር ግን የመማር ተነሳሽነት ያለው እሺ የሚል ቅን ልብ ያለውን ሰው እያስተማርን እያሰራን የኖር ነው። ከዛሬ ነገ ትሻሻላለች። ይቅርታ አድርጉ ፍርድ ቤት። ቆይ አንዴ ጣልቃ አትግቢ፣ እሳቸው ይጨርሱና እድል ሰጥሻለሁ። እንደው ታሪኳን ስለነገረችኝ ብዙም ልምድ ስለሌላት የክቡር ፍርድ ቤትም ተናግራለች። ገና አንድ ቤት ሰርታ ነው የመጣችው ከሀገሯ እንደመጣች። ገና የኔ ቤት ሁለተኛ ቤቷ ነው እና አሁን እሷ ዝም ብላ ካደች እንጂ ይሄን እንዲያርጊው ይሄን እንዲሰሪ ኢቭን ለዶሮ እንኳን መበለቱን መቼም በጎኑም አላለፈች ብዬ እኮ የተበለተ ዶሮ ነው ቅድም እንዳልኩት የሰጠዋት። ነገር ግን ዶሮውን ክትፍ አድርጋ የዶሮ ምንቸት የመስራት ያህል ነው ጀግነታቸው እስከሚተረማመስ ድረስ አድርጋ የሰጠችኝ። መክሪያታለሁ። ልብስ እንደና ልብስ ካለሽ ልበሺ ብያታለሁ። ሻሽም ይደረጋል ሽርጥም ይደረጋል ብያታለሁ። አዘጋጅተዋል እርሶ ሽርጡን ሻሹን? ለመቼም ይሄንን አትከድም። ያው ብዙ ነገር እየካደች ነው አለ። እንዴት ነው የሌለ ነገር ትለብሳለች ብዬ እጠብቃለሁ። ጭራሹን እንብርቷ ሲታይ አይደል የተነስቼ ልብስ ገዝቼ ያመጣሁት ለኔ ለእንግዶቼም። እኔም እንደዚህ አይነት አለባበስ በቤቴ ውስጥ ማየት አልፈልግም። ለልጆቼም ጥሩ ምሳሌ አይሆንም ፈልጌ እኮ ነው። ስለዚህ ነው የገዛሁላት። የደላላ ደግሞ ማንም ሰው ያውቃል። ደላላ የሁለቱም ኮሚሽን የሚከፍለው ቀጣሪ ነው። እነሱ አለኝ አይሉ አይከፍሉ። ከዛ በኋላ በወር በሚታሰብ ይሰጣሉ። እኔ ደግሞ አንደኛውን ብዬ እስቲ ትቆይ መጀመሪያ በኋላ ቆርጣለሁ ብዬ ብጠብቅ አሁን ልክ ለዚህ ለክስ ስትመጣ ለምን ብዬ ነው እኔ ለደላላ የከፈልኩት ማትከፍለኝ ለሽፎን ያወጣሁትን ገንዘብ ማትከፍለኝ? ይሄን ሁሉ አሁን ክደት ነው። እኔ ይመጣል ብዬ በሪከርድ አልያዝኩም ወይ ደግሞ ምስክር አልጠበቅኩም እንጂ አንድ ስራ አታውቅም። ራሷ አትበላውም የምሰራውን ስራ ስለማይጥመኝ ነው። 6000 እየከፈል ራሴን ማጥበብ ራሴን መቀቀል ራሴን ማበስለው ስለማይጥመኝ ነው። ከእንጀራ አቅም እንኳን ትክክለኛ እንጀራ አትጋግር እንዴ! እኔ ግራ ገባኝ። ተቃጠልን እኮ ደሞዛቸው ጣራ ጭራሽ መነሻውን አያውቁትም። አሁን 6000 ብር። እኔ ከዚህ በፊት እንግዲህ 30 ዓመት እየቀጠልኩ ኖሬያለሁ። እንደዚች ግን ገልቶ ገጥሞኛል። ማዘር አይናገሩ፣ ክብር ፍርድ ቤት አይናገሩኝ፣ አይስደቡኝ። እኔም ሰው ነኝ። አይስደቡኝ። አብረን ኖረናል አይደል? ትንሽ ጊዜ ቢሆን አብረን ኖረናል ተከባብረን። ቢንቁኝም እኔ ግን አክብሬዎት ነው። ለኔ አስረጅኝ። ወደዚህ ነው ከኔ ጋር ነው ማውራት ያለብሽ ማስረዳት ያለብሽ። እርሶም ስሜታዊ ሆነው ሌላ ያልተፈለገ ቃላት ከአንደበቱ ያወጡ ጥሩ አይደለም። ይሄ ህግ የሚፈቅደው ነገር አይደለም። ላትግባቡ ላትመቻቹ ትችላላችሁ፣ ግን ስህተቷን በአግባቡ ያስረዱ። ሌላ ጥሩ ያልሆነ ቃላት ሳይጠቀሙ። ይሄው እንዲያዋረዱኝ ነው ክብር ፍርድ ቤት። እኔም የሰው ልጅ ነኝ አይደል?
ለታርኩልኝ እኔ ወደ ህግ የሮጥኩት ህግ ይዳኘኛል ብዬ ነው። ይሄው እንዲህ ነው የሚያዋርዱኝ። የቤትም እንዲህ ነው የሚሰድቡኝ። እንደው እሻቸው ነው የሚያዩኝ። እንደ ሰው አያዩኝም። እንደ ሰው አያዩኝም። ስራሽ ነው ያዋረደ። ቆይ ስነ ስርዓት ያዥ። ያው ብዙም ለቅሶ አያስፈልግም። ምን ዳሽ ላይ ብቻ ተረጋጊና በመስራት ነው። ይሄው እየሰደቡኝ። ይሄው እንዲህ ነው ሰባዊነት። እንግዲህ ይሄ ነው እንግዲህ የሳቸው እንዲህ ነው። እቤትም እንዳዋረዱኝ ነው። እዚህም ይሄው ህግ ፊትም ቆሞ እየሰደቡኝ ነው። ህጉስ ምን ይላል? ለድሃ ቆሞ የለ ይፋረደኝ ህግ። የከሰስኩትም ለዚህ ነው። አንድ በገንዘቤ፣ ሁለቱም ጉልበቴን ሙጥጥ አድርገው በልተው ይሁን ደግሞ ይኸው እዚህ ጋር ይሰድቡኛል። ክቡር ፍርድ ቤት አሁን የደላላውንም የሽፎን ያሉትንም እንዳይቆርጡ ሙሉ ደሞዜን ይስጡኝ። ምክንያቱም እኔ ከደላላ ጋር ሲያመጡኝ ራሴ ከፍላለሁ ብለው ነው ያመጡኝ። በቃ ሽፎንንም እኔ ግዙልኝ አላልኳቸው፣ ራሳቸው ናቸው ገዝተው ያመጡኝ። ስለዚህ እኔ ልብስ አጣሁ አላልኳቸው፣ ልበሽ ብለው የሰጡኝ ነው ገዝተውልኝ። ስለዚህ ሙሉ ደሞዜን ይክፈሉኝ። ክቡር ፍርድ ቤት ደሞዜን ይክፈሉኝ ነው የምለው እኔ። ጥሩ እንግዲህ ያው መዝገቡን መርምሮ ፍርድ ቤቱ ውሳኔ ይሰጣል። የክርክራችሁን አዳምጧል። ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። የዕለቱ ስራ በዚህ ተጠናቋል። የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1995 ዓ.ም የተቋቋመ የሲቪል ማህበረሰብ ድርጅት ሲሆን በሴቶች መብት፣ በሰማያዊ መብቶች፣ በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል። የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ፣ ማህበራዊና ህጋዊ መብቶችን ለማሻሻል የረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል። ከነዚህም ውስጥ የአድሏዊ ህጎች ማሻሻያዎችን፣ የተሻሻለ የቤተሰብ ህግና የኢፌዴሪ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገብርና ሲደግፍ ቆይቷል። ከነዚህ ፕሮጀክቶች ውስጥም በሪቮሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል። በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያደርጉ ቆይቷል። ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ። በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህ ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብአት እንዲሆኑ ይሰራል። በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ እጥረት በተለይ በህግ አተረጓጓም፣ አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ ቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን። እንድትከታተሉንና እንድትሳተፉ በአክብሮት እንጋብዛለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱ ስራ ጀምሯል። ከሳሽ ወይዘሪት ማስረሻ ተኮላ፣ ተከሳሽ ወይዘሮ ትሩፋት ልዑል ቀርባችኋል። እንግዲህ መዝገቡ ተመርምሯል፣ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ፍርድ ቤቱ በያዘው ጭብጥ ከሳሽ ለተከሳሽ ያልከፈሉት የአንድ ወር ደሞዝ ሊከፍሉ ይገባል ወይስ አይገባም? ተከሳሽ ለከሳሽ የከፈሉትን የደላላ እንዲሁም የሽፎን ቀሚስ ዋጋ ሊከፍሉ ይገባል ወይስ አይገባም የሚለውን ጭብጥ ይዟል። ከሳሽ በተከሳሽ ቤት ውስጥ ለመስራት በደላላ ሲገቡ ከሁለት ወገን የሚከፈል የደላላ ክፍያ መኖሩ ይታወቃል። ስለሆነም በከሳሽ በኩል ያለውን ክፍያ ተከሳሽ ጨምረው የከፈሉ ስለሆነ ይህ ከከሳሽ የወር ደሞዝ ላይ የሚቀነስ ይሆናል። ተከሳሽ ለከሳሽ የገዙትን ልብስ ይቀነስ ያሉትን በተመለከተ ተከሳሽ በራሳቸው ፍላጎት የፈጸሙት ስለሆነ ሊቀነስ አይገባም። ስለሆነም በፍትሐብሔር ሕግ ቁጥር 26042 መሰረት በማንኛውም ሁኔታ ውሉ ቀሪ ሲሆን ደሞዝ ተከፋይ እንደሚሆን ይደነግጋል። ከሳሽ በውላቸው መሰረት ያልከፈሉትን ከአንድ ወር ደሞዝ ላይ ለደላላ የተከፈለውን 500 ብር ቀንሰው 5500 ብር ሊከፍሉ ይገባል በማለት ውሳኔ ተሰጥቷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። በጣም አመሰግናለሁ። በተፈረደብኝ ፍርድ እውነት ነው ትንሽ ቅር ቢለኝም ደስ ብሎኛል። ምክንያቱም አለማወቅ ከተጠያቂነት አያድንም የሚለው ነገር አለ። እሷን ብትሆን አሁን ስላላወቀች ነው የደላላ አልከፍልም ያለች እንጂ በኢትዮጵያ ደረጃ በማንም ደረጃ ያለ ነው የሚታወቅ ነው። ሌላው ደግሞ ሽፎኑንም ቢሆን ስገዛላት እውነት ነው ይሄን ነገር ቀስ ብለሽ ትከፍያለሽ ምናምን ብዬ አልነገርኳትም። ግን ስለከሰሰችኝ እልህ ይዞኝ ነው የመጣሁት። ግን እንዳጠቃላይ እንደ ሀገር ስናወራው ደግሞ
ሰራተኞች እንደፈለጉ በጣሪያ ላይ ያለ ደሞዝ ከሚነግሩ አንድ የህግ ማዕቀፍ በሀገር ደረጃ ቢወጣ ብዬ ገምታለሁ። 4000 ብር ስንከፍል ስንት ምን ያህል ዕውቀት አላቸው? ምን ያህል ተነሳሽነት አላቸው? ምን ያህልስ ይታዘዛሉ? 6 ስንከፍል እንደዛ፣ 5 ስንከፍል እንደዛ። ልክ እንደ ማንኛውም መስሪያ ቤት ተቋም እንደው ለደሞዛቸው ጣሪያ ለሚወጣለት የሥራ ልምዳቸውን በዛ በኩል ቢታከክ ወይ ቢጣጣም ደስ ይለኛል። እኔ ይልቅስ በሀገር ደረጃ ይሄ ነገር ቢስተካከል ደስ ይለኛል እንጂ የዛሬው ፍርድ እንኳን ትክክለኛ ነው፣ እውነት ነው። የደላላው ማንም የሚከፍለው ነው፣ እንድትከፍል ተፈርዶልኛል። ሽፎኑ የራሴ ጥፋት አለበት፣ ትውሰደው ትልበሰው፣ ምንም አይደለም። እኔም ሴት ልጅ አለኝ። በተረፈ ግን እንደው ለጠቅላላው ስንቀጥራቸው የሥራ ልምድ ቢኖራቸው ከሚወጡበት ቦታ ደግሞ እንደው ትንሽ አስተያየት እቺ ሰው እንዲህ አይነት ባህሪ ያላት ይሄን አይነት ሙያ አላት ይሄን ደግሞ አትችልም በባህሪ እንደዚህ ናት የሚል ትንሽ ነገር የምንለዋወጠው ነገር ቢኖር ይሄ ነገር በአንድ ተቋም ስር ህግ ወጥቶለት ማዕቀፍ ኖሮት ቢሰራ ደስ ይለኛል። አለበለዚያ እንዲሁ የተጋጨን ማለቃችን ነው እና የሚመለከታቸው ክፍሎች እንደዚህ ያሰሪና የሰራተኛ እንደው ቀለል ያለ ህግ አሰሪንም በማይጎዳ እነሱንም በማይጎዳ ቢወጣ ሰራተኞች ልጆቻችንም ከስደትም ከምንም ይድናሉ ብዬ ነው መጠብቀውና የማምነው እና እኛ ምንም እንኳን ህጉ እስከሚወጣ ድረስ እንደው ተነስተን ይሄ ነገር አሻሽል ለኔ ባትሆንም ለሚቀጥለው ቤት እንድታሻሽል ይሄ ችሎታ አላት ይሄን ደግሞ ነገር ታሻሽል በዚህ ነገር ደግሞ ትምርት ትውሰድ ብለን ትንሽ እንደመልቀቂያ ነገር ስለራሳቸው ባህሪ የሚገልጽ ብንሰጣቸውና ብንሸኛቸው ሲመጡም ደግሞ የሥራ ልምዳቸው ከሌላ ቦታ እንደዚሁ ተጽፎላቸው ቢመጣ በመንግስት በኩል ወይ በሚመለከተው ባለድርሻ አካል በኩል ይሄ ህግ እስከሚወጣ እንኳን እርስ በርስ እንማማርበታለን እንድናለን ማለት ነው። ስለዚህ እኔ በዛሬው ፍርድ እውነት ለመናገር በጣም እጅግ ደስ ብሎኛል። ሌላው ደግሞ እሷንም ማስተምሮልኛል። ምክንያቱም አሁን ለደላላ እንደሚከፈል አታውቅም። ዛሬ ይሄንን ዕውቀት አግኝታለች። ስለዚህ ማንም ሰው ህግ አላውቅም ብሎ ከተጠያቂነት ማምለጥ እንደማይቻል እሷም ማውቃለች። እኔም ደግሞ አስጠንቅቄ ያልሰጠዋትን ሽፎን ትከፊኛለሽ ያላልኳትን በልህ መጥቼ እዚህ እንድትከፍለኝ ብዬ መከራከሬም ለራሴ ትምርት ወስጃለሁ። ስለዚህ እኔ በዛሬው ፍርድ በጣም 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 ደስ ብሎኛል። አመሰግናለሁ በጣም። የዛሬው ፍርድ ያው ለኔ እንደተፈረደ አውቃለሁ። ቢሆንም ግን እኛ ማንሰራውን እኛ ሰራተኞች ደግሞ ስንቀጠር እማንችለውን እንዲያስተምሩን እንዲያሳዩን ጠጋ ብለን ምንድነው ብለን እንድንረዳ አሰሪዎቻችን እኛ ማንችለውን ቢያሳዩን እማንችለው ነገር ደግሞ አብረውን በሂደት ቢያሳዩን ጥሩ ነበር። እኔም ደግሞ ያው የማልችለው ነገር እንድማር ነበር የገባሁት። ያው እንግዲህ አልሆነም፣ ወደ ህግ መጣሁኝ። ህግም ደግሞ ጥሩ ውሳኔ ወስኗል። የማንቀበለው ነገር የማይሆነውን ነገር ለደላላ መክፈሉን የደላላ ደግሞ ከሰራተኛ ላይ እንደሚቆረጥ ብናቅ እኔ አሁን አላቅም ነበር። ያው ተቆረጠ። አንዳንድ ነገሮችን ደግሞ በቃ ከሰዎች ጋር ተግባብተን ብናደርገው ጥሩ ነበር። አመሰግናለሁ። ውድ ተመልካቾቻችን ችሎቱን እንደተመለከታችሁት ነው። ሰራተኞችን ቀጥረው የሚያሰሩ ቀጣሪዎች በቀጠሯቸው ሰራተኞች ስራ ከማስጀመራቸው በፊት መብትና ግዴታቸውን ቢያሳውቁና በተቀጠሩበት ስራ በቂ ልምድ አግኝተው ራሳቸውንም ሆነ የተቀጠሩበትን ቤተሰብ በቅንነትና በታማኝነት እንዲያገለግሉ ቢያሰለጥኗቸው በዚህ መካከል ስተቶች እንኳን ቢፈጸሙ አሳማኝ በሆነ መንገድ እንዲረዱና ራሳቸውን እንደራሳቸው ቤተሰብ በማየት ቢያቀርቧቸው ይመረጣል። ይህ ሁሉ ሆኖ ግን ከአቅም በላይ የሆነ ችግር ከተፈጠረ ለህግና ለሞራል ተቃራኒ ባልሆነ መንገድ ተገቢውን ዋጋ ሰጥቶ በማሰናበት በህግ ተጠያቂነት ሊያደርስ ከሚችል ነገር መጠበቅ ያስፈልጋል የሚለው የዕለቱ መልእክቴ ነው። ወደ ተመልካቾቻችን እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ይህንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ ያደረጉልን የኢትዮጵያ የህግ ባለሙያ ሴቶች ማህበር ናቸው። እጅግ አድርገን እናመሰግናለን ለድጋፉ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት። የኢትዮጵያ የህግ ባለሙያ ሴቶች ማህበር በ1995 ዓ.ም የተቋቋመ የሲቪል ማህበረሰብ ድርጅት ሲሆን በሴቶች መብት፣ በሰማያዊ መብቶች፣ በመልካም አስተዳደርና በሰላም ግንባታ ዙሪያ ያተኮሩ ውጤታማ ስራዎችን እየሰራ ይገኛል። የኢትዮጵያ የህግ ባለሙያ ሴቶች ማህበር የሴቶችን ፖለቲካዊ፣ ማህበራዊና ህጋዊ መብቶችን ለማሻሻል የረዱ የተለያዩ ፕሮግራሞችን በውጤታማነት ተግብሯል።
ከነዚህም ውስጥ ያለው ህጎች ማሻሻያዎችን የተሻሻለ የቤተሰብ ህግና የኢፌዴሪ የወንጀል ህግን ጨምሮ የተለያዩ ፕሮጀክቶችን ሲተገብርና ሲደግፍ ቆይቷል። ከነዚህ ፕሮጀክቶች ውስጥም በሪቮሉሲ ፓካርድ ፋውንዴሽን የገንዘብ ድጋፍ የሴት የቤት ሰራተኞችንና የጾታና የስነ ተዋልዶ ጤና መብቶችን ማስተዋወቅ ላለፉት ጥቂት ዓመታት ተተግብረዋል። በእነዚህ ፕሮጀክቶች ትግበራ ወቅት የጾታና የስነ ተዋልዶ ጤና መብቶችን በሚመለከት በመንግስትና በተለያዩ የሲቪል ማህበረሰብ ድርጅቶች የተለያዩ የቅስቀሳ ስራዎችን ሲያደርጉ ቆይቷል። ሆኖም ግን አሁን ያሉትን ፖሊሲዎችንና ፕሮግራሞችን በመተግበርና በመከታተል ረገድ አሁንም ክፍተቶችና ተግዳሮቶች ይታያሉ። በመሆኑም የኢትዮጵያ የህግ ባለሙያ ሴቶች ማህበር ተጨማሪ ማስረጃዎችን በማዘጋጀት እነዚህ ፕሮጀክቶች በማጠናከር በቀጣይ ለሚኖሩ የህግ ማሻሻያ ስራዎች ግብአት እንዲሆኑ ይሰራል። በሴት የቤት ሰራተኞችና በሴቶች የስነ ተዋልዶ ጤና መብቶች ዙሪያ ላይ የሚታየው የግንዛቤ እጥረት በተለይ በህግ አተረጓጓም አመለካከትና አፈጻጸም ላይ ግንዛቤ ለመፍጠር ከዳኛ ይታይ ጋር በመተባበር ይህንንና የተለያዩ ተከታታይ ቴሌቪዥን ፕሮግራሞችን አዘጋጅተን እናቀርብላችኋለን። እንድትከታተሉንና እንድትሳተፉ በአክብሮት እንጋብዛለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር